አባተ መስገን ጸጋ ጨምርልን አሁንም አሳድገን ወደ ክርስቶስ አሳድገን ለውጠን። እሺ የተማማርን ያለነው ትምህርታችን ቅድስና ወይም ሃጊያስሞስ ይለዋል ግሪኩ። ቅድስና የሚለውን ነው። ስንት አይነት ቅድስና ደረጃዎች አሉ? 3 አይነት። የመጀመሪያው ስፍራዊ ወይም የቦታ ቅድስና ፖዚሽናል ሳንቲፊኬሽን የሚባለው ነው። እርሱ በክርስቶስ ኢየሱስ በማመን የምናገኘው ነው ወይስ ያገኘ ነው? ያገኘ ኦሬዲ በክርስቶስ ኢየሱስ ሁላችን ምንድነን? ቅዱሳንን በክርስቶስ ለተቀደሳችሁ ማለት ይችላል ማለት ነው ሐዋርያው ጳውሎስ በክርስቶስ ለተቀደሳችሁ። ስለዚህ እዚህ ጋር አሁን እናንተን በክርስቶስ ለተቀደሳችሁ ቅዱሳን ማለት ይችላል። እግዚአብሔር ይመስገን። ይሄ በእኔና በእናንተ ጥረት ሃይማኖታዊ ስርዓትን በመፈጸም ህግጋትን በመጠበቅ ላይ የተመሰረተ አይደለም። ስለዚህ የስፍራ ወይም የቦታ ቅድስና ፖዚሽናል ሳንቲፊኬሽን ይባላል። እርሱ በክርስቶስ ሰማይ ላይ የተቆጠረልን ነገር ነው። ሁለተኛው የምንለማመደው ቅድስና ቅዱሳን ስለሆንን ቅዱሳን ለመሆን ሳይሆን ቅዱሳን ስለሆንን ያ የቅድስና ህይወታችን በሰፈር በስራ በእያንዳንዱ እንቅስቃሴያችን በኑሯችን ሁሉ ሲገለጥ የምንለማመደው ቅድስና ወይም ኤክስፕራንሻል ሳንቲፊኬሽን ይባላል። ሶስተኛ ፍጹማዊ ቅድስና። ያ ፍጹማዊ ቅድስና በዚህ ምድር ላይ እስካለን ድረስ ፍጹም ሊሆን አይችልም። ወደ ፍጽምና እንሄዳለን እንጂ ፍጹም ሆነን ልንጨርስ አንችልም። ያ ፍጽምና ወይ በስጋ ሞት ስናንቀላፋና ወደ ጌታ ስንሄድ አልያ ደግሞ ጌታ ኢየሱስ ክርስቶስ ቤተክርስቲያኑን የሱ የሆነውን እኛን በሚንነጠቅበት ሰዓት ላይ የትንሣኤ አካል እንለብሳለን። ያን ጊዜ አልቲሜት ሳንቲፊኬሽን ውስጥ እንገባለን። ስለዚህ የስፍራ ቅድስና የምንለማመደውና ፍጹማዊ ቅድስና አለ። የስፍራን ቅድስና ተመልክተናል። የምንለማመደውንም ቅድስና ከግማሽ በላይ ሄደናል። እንግዲህ የምንለማመደውን ቅድስና ዛሬ ለመጨረስ እናስባለን። ጌታ ይረዳናል። የምንለማመደው ቅድስና በክርስትና የህይወት ዘመናችን ሁሉ የሚቀጥል ሂደት እንደሆነ ልብ ልንል ይገባል። የአንድ ሰሞን ሞቅታ አይደለም። የሆነ ሰዓት ላይ በቃ ቅድስና ለእግዚአብሔር የሚል ቲሸርት አሰርተን ምናምን ነገር የአንድ ሰሞን መነቃቃት አይደለም። የአንድ ሰሞን ግርግር ሳይሆን በህይወት ዘመናችን ሁሉ የሚቀጥል የቅድስና አይነት ነው የምንለማመደው ቅድስና። በሰፈር ሊሆን ይችላል፣ በስራ ቦታ በመውጣትና በመግባታችን በእንቅስቃሴያችን ሁሉ ምን የሚል ነው የሚገለጥ ነው ይሄኛው ቅድስና ማለት ነው። እግዚአብሔር ለምን ጠርቶናልና? እግዚአብሔር ለምንድን ነው የጠራን? ለቅድስና ጠርቶናልና። ስለዚህ የምንለማመደው ቅድስና ከእድገት ጋር የሚገናኝ ነው። ክርስቶስን ከመምሰል ጋር የምንገናኝ ነው ወይም የሚገናኝ ነው። በህይወታችን ክርስቶስ ኢየሱስ ኑሮውን መኖር ሲጀምር የርሱ ባህሪ፣ የርሱ ቅድስና፣ የርሱ ጽድቅ፣ የርሱ የህይወት ስርዓት በእያንዳንዳችን ሲገለጥ ያን ጊዜ እያደግን ነው። ቀጥሎም ደግሞ የምንለማመደው ቅድስና እየተገለጠብን ነው። በዚህ አጋጣሚ ከኃጢአት ቅጣት መዳን ለምሳሌ ቅጽበታዊ ነው። ከኃጢአት ቅጣት ከኃጢአት ፍርድ መዳን ምናዊ ነው? ቅጽበታዊ ነው። ከኃጢአት ኃይል መዳን ግን ምንድነው? ግራጁዋል ነው፣ ሂደታዊ ነው ማለት ነው። አይጆ ከኃጢአት ፍርድ ከኃጢአት ቅጣት በኢየሱስ ክርስቶስ ባመንበት ቅጽበት እርሱ ፍርዳችንንና ቅጣታችንን ስለወሰደ ከዚህ በኋላ ያ አይነት ቅጣት እኛን ሊያገኘን ስለማይችል ከኃጢአት ቅጣት ባመንበት ቅጽበት ምን ብለናል? አምልጠናል። ለዚያም ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ምን አለ? ቃሌን የሚሰማ በላከኝም የሚያምን እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻግሯል እና ወደ ፍርድ ሊመጣ አይችልም። ስለዚህ ባመንበት ቅጽበት በኃጢአታችን ምክንያት ይመጣ ከነበረው ከመለኮት ፍርድና ቁጣ ምን ብለናል? አምልጠናል። እርሱ ደግሞ ቅጽበታዊ። ከኃጢአት ፍርድ ከኃጢአት ቅጣት መዳን ቅጽበታዊ ነው። ከኃጢአት ኃይል መዳን ግን ምናዊ ነው? ሂደታዊ ነው ማለት ነው። እለት እለት ነው፣ እለት እለት ነው፣ እለት እለት ነው ያ መዳን የምንጎናጸፈው ማለት ነው። ከዚህ የተነሳ የምንለማመደው ቅድስና በህይወት ዘመናችን ሁሉ እንደዚያው ምን የሚል ነው? ሂደታዊና የሚቀጥል ነው።
ቀጥሎ የምንለማመደው ቅድስና በክርስቶስ የቤዛነት ሥራ አዲስ ፍጥረት ሆነናልና ያሮጌውን ሰው የሕይወት ሥርዓት ዕለት ዕለት እያስወገድን የአዲሱን ሰው የሕይወት ሥርዓት የምንለማመድበት ነው ማለት ነው። የምንለማመድበት ነው። እግዚአብሔር ይመስገን። ጥቅስ ያስፈልገናል። በባለፈው ሮሜን ተመልክተናል። ሮሜ 12 ቁጥር 2 ላይ ሐዋርያው ጳውሎስ ክርስቲያኖች በእግዚአብሔር ቃል ዕውቀት በአእምሮ መታደስ እንድንለወጥ ይመክረናል። ችን ፖይንት ደግሞ ችን ምክር ካልፈጸምን በእግዚአብሔር ቃል ዕውቀት በአእምሮ መታደስ ካልተለወጥን አንድ አደጋ አለ። ደህንነታችን ዘላለማዊ ቢሆንም የማይጠፋ የማይበላሽ ሕይወት ብንቀበልም እኛና ገሃነም ላንገናኝ ለዘላለም ብንለያይም በምድር ላይ ስንኖር ግን በእግዚአብሔር ቃል ዕውቀት በአእምሮ መታደስ የማንለወጥ ከሆነ አንድ አደጋ አለ አለ ሐዋርያው ጳውሎስ። ያ አደጋ ምንድነው? ክርስቶስን ልንመስል ተጠርተን ሳለን በእግዚአብሔር ቃል ዕውቀት በአእምሮ መታደስ ካልተለወጥን ማንን ነው የምንመስለው? አሕዛብን ነው የምንመስለው። በአእምሮ መታደስ ጭምር ተለወጡ እንጂ ይህንን ዓለም አትምሰሉ። የማያምነውን ዓለም እንድንመስል አልተጠራንም። ኦኬ፣ የማያምኑትን ሰዎች የሕይወት ሥርዓት እንድንካፈል እንድንገልጥ እንደነርሱ እንድንወጣ እንድንገባ አልተጠራንም። የነርሱ የሕይወት ሥርዓት በእኛ ላይ ሊገለጥ አይገባም። እኛ የብርሃን ዓለም ልጆች ነን፣ እነርሱ የጨለማ ዓለም ልጆች ናቸው። እኛ ወደ ፍቅሩ ልጅ መንግስት ምን ብለናል? ፈልሰናል። ወደ ፍቅሩ ልጅ መንግስት ፈለስክ ማለት እኮ ሌላ ኪንግደም ውስጥ ነው ያለው። ይሄ የፍቅሩ ልጅ መንግስት የሚባለው ደግሞ የራሱ የሆነ የህይወት ፕሪንሲፕል አለው። የህይወት ያኗኗር ዘይቤ አለው። ስለዚህ በዚህ በብርሃን ዓለም በፍቅሩ ልጅ መንግስት ውስጥ ስንኖር እንደ ድሮ እያሰብን መኖር የለብንም። የድሮ አይነት የህይወት ሥርዓት በብርሃን ዓለም ውስጥ መግለጥ የለብንም። የተጠራነው ማንን ለመምሰል ነው? ክርስቶስን ለመምሰል። ክርስቶስን ለመምሰል ተጠርተናል። አገልጋይ ለመምሰል አልተጠራንም። ወደ አገልጋይ ተጣመን እንድናድግ አልተጠራንም። ክርስቶስን ለመምሰል ተጠርተናል። የክርስቶስ ደቀ መዝሙር ለመሆን ተጠርተናል። ደቀ መዝሙር ማለት በግሪኩ ማታቴስ ይለዋል። ማታቴስ ደቀ መዝሙር ከመምህሩ የሚማር መምህሩን የሚመስል የመምህሩ ህይወት የሚገለጥበትና ወደ መምህሩ የሚያድግ ማለት ነው እንጂ ወደ ጎን የሚያድግ ማለት አይደለም። ወደ አገልጋይ አይታደግም። ከአገልጋይ መልካሙን ነገር ልንወስድ እንችላለን እንጂ እኛ ደስቲናችን አገልጋይ አይደለም። ወደ ማን እንድናድግ ተጠርተናል? ወደ ክርስቶስ። ማንን እንድንመስል? ክርስቶስን እንድንመስል። ስለዚህ ሐዋርያው ጳውሎስ እንዲህ ይላል፣ በአእምሮ መታደስ ጭምር ተለወጡ እንጂ ይህንን ዓለም አትምሰሉ አትምሰሉ። ብዙዎቻችን ይሄ ምክር በጣም ያስፈልገናል። በእግዚአብሔር ቃል ዕውቀት የግድ መለወጥ አለብን። ዕውቀት ክርስትና ውስጥ አማራጭ የሌለው ነገር ነው። በብሉይ ኪዳንም የእስራኤል ሕዝብ ችግር ውስጥ ሲገባ ጾም ጸሎት ከማቆማቸው የተነሳ ነው አልተባለም። ምን ከማጣታቸው? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። አንዳንድ ኮሜንታሪ አግኝቻለሁ። ያ ምን ይላል? ሕዝቤ ዕውቀት ከማጣቱ የተነሳ ያየሁለትን ሕይወት እንደሚገባ እየኖረና እየገለጠ አይደለም። ስለዚህ እግዚአብሔር ያየልን ሕይወት አለ። ክርስቶስን እንድንመስል ጠርቶናል። በእያንዳንዳችን ሕይወት የክርስቶስ ኑሮ፣ የክርስቶስ ጽድቅ፣ የክርስቶስ ቅድስና፣ የክርስቶስ የዋህነት፣ የክርስቶስ ትህትና ሊገለጥብን ያስፈልጋል። ይሄ ደግሞ መገለጥ የሚችለው በአእምሮ መታደስ ምን ስንል ነው? ስንለወጥ። ነፍስ የምትባለው በመንፈሳችንና በስጋችን መካከል ያለችው ክፍል ከዕውቀት ጋር የምትገናኝ ናት። እሷ ክፍል ፈቃድ፣ ስሜት፣ ዕውቀታችን፣ አእምሯችን ማለት ነው። በእግዚአብሔር ቃል ዕውቀት በአእምሮ መታደስ ካልተለወጠ፣ ስለ መንፈሳዊው ዓለም ከቅዱስ ቃሉ መረጃ ካላገኘች እንዲሁ ዝም ብላ በአምስቱ የስሜት ሕዋስ ብቻ ነው የምትመራው። ነገር ግን ወደ መንፈስ ዓለም ሽፍት ማድረግ የምትችለው ከእግዚአብሔር ቃል ዕውቀት መረጃን ስታገኝ ነው። ከእግዚአብሔር ቃል ዕውቀት መረጃን ስታገኝ በአእምሮ መታደስ እየተለወጠች ከስጋ ይልቅ ወደ መንፈስ ዓለም ሽፍት ታደርጋለች። ወደ መንፈስ ዓለም ታጋድላለች። ለመንፈስ ዓለም ትሸነፋለች። ያን ጊዜ የተቆጣጠራት ሕይወቱን ይገልጣል። ስጋ ከተቆጣጠራት የስጋ ባህሪ ይገለጣል። መንፈስ ከተቆጣጠራት
ወደ መንፈስ ካጋደለች፣ መንፈስ ከተቆጣጠራት የእግዚአብሔር የሕይወት ሥርዓት የክርስቶስ ኑሮና ጽድቅና ቅድስናው በሕይወታችን ይገለጣል። አባባ ጸጋ ጨምርልን። ስለዚህ በአእምሮ መታደስ ካልተለወጥን አሕዛብን ያላመኑትን ሰዎች የኑሮ ዘይቤያቸውን እንመስላለን። በእግዚአብሔር ቃል ዕውቀት በአእምሮ መታደስ ከተለወጥን ደግሞ የማን ኑሮ ይገለጥብናል? የክርስቶስ ኑሮ። ለዛ ነው ቆላሲስ ምዕራፍ 3 ቁጥር 8 ላይ በንባብ ብቻ ከዚህ በፊትም ተማምረናል፣ ግን ማለዳ ማለዳ የእግዚአብሔር ቃል ምንድነው? አዲስ ነው። አዲስ ነው። 8 ላይ ቁጥር 8 ላይ ቆላሲስ 3:8 ላይ አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ ስድብን የሚያሳፍርንም ንግግር እነዚህን ሁሉ ምን በሉ አስወግዱ። የሚያሳፍር ንግግር፣ የብልግና ንግግር። ኢትዮጵያ ላይ ያሉ ቀልዶች በሙሉ በብልግና የታጀቡ ናቸው። እነሱን እያየህ ጊዜህን አትጨርስ። የብልግና ንግግር እኛን የሚመጥን አይደለም። የሆነ ነገር ልታደርጉ ስትሉ የሆነ ሰው ትዝ አይበላችሁ፣ ኢየሱስ ብቻ ትዝ ይበላችሁ። ኢየሱስ ቢሆን ይህንን ያደርገው ነበር ወይ? ኢየሱስ ቢሆን ከፍቶ ይሰዳደባል? ቲክቶክ ከፍቶ ኢየሱስ ቲክቶክ ከፍቶ ታብታብ አድርጉ ይላል? ዛሬ በቃ ልናዋርደው ነው፣ ዛሬ እንትናን ገመና ልናወጣው ነው ይላል? ፈጽሞ በአንደበቱ እንኳን ክፋት አልተገኘበትም። ስለዚህ ማንን ለመምሰል ተጠርተናል? ኢየሱስን እየመሰልን ስንሄድ ስድብ እየቀነስን በረከት እየጨመርን ምስጋና እየበዛልን ይሄዳል። ምስጋና እየበዛልን አስባችኋል? ራሱ የሆነ ሼም እኮ ነው። ከሆነ ሰው ጋር ራሱ የብልግና ቋንቋ እያወጣ መሰዳደብ ራሱ በጣም ከባድ ነው። ለክርስቲያን ከባድ። ስለዚህ የሚያሳፍር ንግግርን፣ ስድብን፣ ክፋትን፣ ቁጣን፣ ንዴትን እነዚህን ሁሉ ምን በሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ። እርስ በርሳችሁ አንዳንዱ ተጠራርቶ ጸልዮበት ጭምር ነው ውሸት የሚጀምረው ማለት ነው። ውሸት የሚጀምር መሀል ላይ የጌታን ስም እየጠራ ጌታን እያለ ነው ምን የሚያወራ ውሸት የሚያወራ። ስለዚህ ፈጽሞ እነዚህ ከኛ የሕይወት ሥርዓት ጋር አብረው የሚሄዱ አይደሉም። እንደዚህ ጠንከር የምንለው ለምንድን ነው? የእግዚአብሔርን ቃል እንደሚገባ የተመገበ ጉባኤ ነው ብለን ስለምናምን ነው። ስለዚህ እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ምን ብላችሁታል? እቺ ቋንቋ በጣም ወዳታለሁ። ገፋችሁታል። መግፈፍ ታውቃላችሁ? እንስሳ ሲታረድ እንደዚህ የዓመት በዓል ጊዜ ምን ይባላል? ቆዳው ምን ይላል? ቆዳው ይወልቃል ነው ይገፈፋል? ቆዳው አይወልቅም አይደል እንዴ? ይገፈፋል። ቆዳው ሲገፈፍ አብሮ ከስጋው የሚቦጨቅ የሚደማ ምናምን አለ አይደል? በጣም ከማንነቱ ጋር የተዋሃደ ስለሆነ ሲገፈፍ ያማል። ሲገፈፍ ቢላ ነው የሚገባው። ሲገፈፍ ያማል። የተጣበቀ ነው። ዘመኑን ሁሉ ከዛ እንስሳ ጋር አብሮ የኖረ ነው። ስለዚህ ግፈፉ የሚል ቋንቋ ነው፣ ወይም ገፋችሁታል የሚል ቋንቋ ነው የሚጠቀም። መግፈፍ ከኛ ጋር አብሮ የኖረ አዳማዊ የሆነ ያሮጌው ሰው ልምምድ አለ። እነዛን ልምምዶች ማስወገድ፣ ከላይ ያሉት በሌላ ቋንቋ ውሸትን ማስወገድ ለጊዜው ምን ይላል? ያማል። በቃ አንድ ውሸት ሁለት ውሸት ታቆምና አንዷን ግን በኢየሱስ ስም ብለህ መንፈሳዊ አድርገህ ተዋሻታለህ ማለት ነው። ኦኬ አንዷን ትደግ ሶስት ውሸት ታቆምና ምንድነው አበዛውት እንዴትልና እስኪ ለማንኛውም ልቀንሰው ትላለህ ማለት ነው። ለማንኛውም ልቀንሰው ትላለህ። ስለዚህ ያመመህም ቢሆን እየገፈፍከው ያመመህም ቢሆን እያስወገድከው ትሄዳለህ። ቀጥሎ ምን ይላል? ገፋችሁታልና ካለ በኋላ ቁጥር 10 የፈጠረውንም ምሳሌ እንዲመስል። ያው በአእምሮ መታደስ መለወጥ ማለት የፈጠረውንም ምሳሌ እንዲመስል። አዲሱ መደበኛ ትርጉም ሕያው ቃል በተለይ ክርስቶስን እንዲመስል ይላል። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል? ለብሳችሁታል። ያኛውን አስወግዳችሁ ያኛውን ገፋችሁ ይሄኛውን አዲሱን ማንነት ለብሳችሁታል እኮ። ያ የተገፈፈው ያሮጌው ሰው የራሱ የሆነ ባህሪ ያለው፣ ከባህሪያቶች መካከል ውሸት፣ ክፋት፣ እነዚህ ነገሮች በሙሉ አሉ። የአዲሱ ሰው ደግሞ የራሱ ባህሪ አለ። ቁጥር 11 በዚያ የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስኩቴስ፣ ባሪያ፣ ጨዋ ሰው መሆን
አልተጃለም። ነገር ግን ክርስቶስ ሁሉ ነው፣ ደግሞ በሁሉ ነው። በአዲሱ ፍጥረት ውስጥ የዘር፣ የነገድ፣ የቋንቋ፣ የሀብት፣ የትምህርት፣ የእውቀት ልዩነት የለም። ቀጥሎስ ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች፣ አያችሁ፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ። ቅዱሳን አይደለንም እንዴ? ቅዱሳን ነን አይደለ? አሁን ግን ምን የምንለው ቅድስና ነው? የምንለማመደው ቅድስና። ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ለዚህ ነው የተጠራን። የዋህ መሆን፣ ትሁት መሆን፣ እንደ ኢየሱስ ክፉ አለመሆን፣ ወንድምህ ሲሳካለት መደሰት፣ እህትሽ ተሰነካክላ ስትወድቅ አለመደሰት። ከሷ ጋር አብረሽ ማዘን፣ ደስ ከሚላቸው ጋር አብረን መደሰት፣ ከተሳካላቸው ሰዎች ጋር አብረን የኛ ስኬት ነው ብለን እንደኛው መደሰት። ግን እንደዛ አይደለም። ብዙ ጊዜ ወንድሞቻችን ሲቀናላቸው እናብዳለን። እህቶቻችንና ወንድሞቻችን ተሰነካክለው ሲወድቁ ደስ ይለናል፣ ይበላት እንላለን። ከማን የተማርነው? ከኢየሱስ ተምረናል። እንደዚህ ቅዱሳን ከኢየሱስ ተምረናል። ፈጽሞ እኛ እኮ የአንድ ቤተሰብ ወንድም፣ የሥጋ ወንድም ሲቀናለት አትደሰትም እንዴ? የሥጋ ወንድም እንዲሁ ራሱ የምትሯሯጠው ራሱ እንዲቀናለት አይደል እንዴ? እና ታዲያ ከሥጋ ወንድም ይልቅ እኮ ይሄኛው ፋሚሊ እኮ ዘላለማዊ ነው። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የተመሰረተ ነው። የሥጋ ቤተሰቦች መካከል ያላመነ ሰው ካለ እኮ ምድር ላይ ነው ወንድምነትህ፣ ሰማይ ላይ አይቀጥልም። ይሄኛው ፋሚሊ ግን በኢየሱስ ክርስቶስ ሞትና ትንሣኤ የተመሰረተ ዘላለማዊ ቤተሰብ ነው። ስለዚህ ወንድም፣ ይሄኛው ወንድምህ ነው የሚበልጠው። ለዚያ ነው ሐዋርያው ቅድማ ለእምነት ቤተሰብ አለ። መልካሙን ነገር ለማድረግ እንኳን ቅድሚያ ለማን? ለእምነት ቤተሰብ። ግን እንደዛ አይደለንም። የክርስቶስ መልክ እየተገለጠብን አይደለም። እስኪ መለስ እንበል፣ ወደ መጽሐፉ እንመለስ። ክርስትና ግርግር አይደለም። ክርስትና አሁን የሚታየው አይደለም። ክርስትና መልኩ ክርስቶስ ነው። ክርስቶስን እንድንመስል ተጠርተናል። ስለዚህ የዋህነት፣ ትህትና፣ ርህራሄ፣ ቸርነት፣ ትዕግስትን ልበሱ። እርስ በርሳቸው ትዕግስትን አድርጉ። እውነት ነው። በዚህ በደካማ ሥጋ ውስጥ እስካለን ድረስ እዚህ ቤት ያለን ሁላችን እድገታችን አንድ አይነት አይደለም። አንዳንድ የሚያሳብድ ሰው ይመጣል። አንዳንድ ገና ያላደገ ሰው አለ፣ ወንድማችን አለ፣ እህታችን አለች። በቃ ትዕግስትህን የሚያስጨርሱ ነገሮችን የሚያደርጉ ወንድሞች አሉ። ግን በቃ ጌታ ሆይ ትዕግስትን አብዛልኝ፣ መታገስ የምችልበትን ጸጋ ጨምርልኝ እያልን ካልሆነ በስተቀር እውነት ነው የሚያሳብዱ ወንድሞች፣ የሚያሳምሙ እህቶች አሉ። ግን ጌታ ትዕግስትን ሊያበዛልን ስለሚፈልግ ትዕግስቱ በእኛ ውስጥ ስላለ ታገሱ ይላል። በቃ ምንም ማድረግ አትችልም። ያ ወንድምህ ነው። ያ ወንድምህ ያላመነ ቢሆን ምን ከሱ ጋር አጨቃጨቀኝ ትላለህ? ያ ወንድምህ ግን በክርስቶስ ምንህ ነው? ወንድምህ ነው። አንዳንድ ጊዜ በቃ የዋህ ስትሆኑ የዋህነታችሁን እንደ ሞኝነት የሚቆጥሩ እዚያው አብረዋችሁ ያሉ አሉ። የዋህነታችሁን እንደ ሞኝነት ቆጥረው እነሱ አራዳ ለመሆን ያስባሉ። ችግር የለም፣ አንተ በትህትና ቀጥል። አንዳንድ ጊዜ ደግሞ ልምከራችሁ፣ በትህትናችሁ በየዋህነታችሁ እየቀጠላችሁ ግን መስመር አስምሩ። በህይወታችሁ መስመር አስምሩ። መስመር ማስመር ጥሩ ነው። አለበለዚያ ያ ሰው አሁንም ጥቃት ሊያደርስባችሁም ስለሚችል ወንድማችሁን በማይረባ ነገር ከምታጡት ምን ማስመር? ወንድም ማስመር። ዕቃ አታበድሩ ማለት እንደዚህ ውድ የሆኑ ዕቃዎችን አታበድሩ። እኔ አበድሬ ነበር ከዚህ በፊት። በቃ ለአገልግሎት ሲሄድ ምን ችግር አለው ሀብትሽ፣ በቃ ኮምፒውተርን ስጠኝ አለኝ አንድ ወንድም። ወደዋለሁ ልጁን። አይ ማታ ላይ እዚህ ጋር ፕሮጀክተር ላይ የሚከፈተው በእኔ ኮምፒውተር ነው፣ ስለዚህ ፕሮግራም እንዳይቋረጥ አደራ። አረ ችግር ቀድሜ ነው የምደርሰው አለ። በቃሽ እንደዛ ከሆነ በፕሮግራም ሰዓት ላይ አምጥተህ ተጠቀም፣
ከዛ በኋላ ግን አንተ ጋር ይሁን ቤት ከሚቀመጥ እንደውም አንተ ጋር ይሁን አልኩኝ። ተመልከቱ ሄደ። ከዛ በኋላ ፒሲው መጥቶ አያውቅም ማለት ነው። ቸርች ራሱ መጥቶ አያውቅም። በጣም ወደው ወንድሜ ያለ ታናሽ ወንድሜ ሄኒዬ ሀብትሽ ኮምፒውተሩ እኮ መጥቶ አያውቅም አለኝ። ዋት መጥቶ አያውቅም? እና የኔን ነው አምጥቼ እየተጠቀምን ያለ ነው። እንዴት እንደዚህ ሊያደርግ ቻለ? አይ በቃ እዛ ወይ ረስቶት ወይ ቢዚ ሆኖ ወይ ሌላ ቦታ ሄዶ ይሆናል አልኩኝ። አንተ በጣም ችግር አለብህ አለኝ ሄኒዬ ማለት ነው። ለካ ሄኒዬ በዛም በዚህም ብሎ ጎበዝ ልጅ ነው። ሄኒ ከኔ በላይ ጎበዝ ነው። በዛም በዚህም ብሎ ሲያጣራ ልጁ ያንን ፒሲ አስይዞ ብር ተቀብሎበታል። አያችሁ? አሁን ከዚህ ልጅ ጋር እንትን ማለት አለብህ፣ እጅን መሰብሰብ አለብን። በቃ በማይረባ እቃ ነገ በምትቀይረው እቃ ወንድምህን ማጣት የለብም። ስለዚህ መጀመሪያ ላይ ምን አለ ማለት አለመስጠት በቃ ከዛን ጊዜ በኋላ ተማርኩ ማለት ነው። ተማርኩ ማለት ምቀኛ የምትሉ ወንድሞች ካላችሁ ይሄ ምቀኝነት አይደለም። እሺ በቃ እቃ ሰጥተህ ለምን ወንድምህን ታጠዋለህ? ስለዚህ ቴክ ኬር ማለት ነው። እንደዚህ ማድረግ ዴቪዬ ከዚህ በፊት ነግሮናል አይደለ? በቃ ዴቪዬ እንዴት መሰለ ምናምን ነገር ብለው ጸልየው ሁሉ ነው ብር የተቀበሉት ብር የተበደሩት። ይሄው አንድም ሰው መልሶለት አያውቅም። ከዴቪዬ ጋር ስንወጣ በዛኛው በኩል ሲመጣ የነበረው ሰውዬ ቆቡን ይደፋና በዛኛው ታጥፎ ይሄዳል ማለት ነው። እንደዚህ ለምንድን ነው የምትሯሯጠው ከወንድምህ ጋር? ወይ መጀመሪያ ምን አለ ማለት አለመበደር። ከተበደሩ በኋላ ደግሞ በጊዜውና በሰዓቱ ምን ማለት ወንድምህ ሲያበድርህ እኮ ሞልቶ ተርፎት አይደል? እንዲህ ብድር ማን ነው የሚጠይቀኝ ምናምን እያለ እየዞረ አይደለም እኮ እሱም ራሱ በዛ ሰዓት ያስፈልገዋል አያስፈልገው? እንደዛ የምታስቡ ወንድሞች ስትበደሩ በጣም በቃ ሀምብል ናችሁ። ለምንድን ነው ከተበደርን በኋላ የተበደርን ሁሉ አይመስልንም? ቀስ በላ ሚላል አንተ ቀስ በላ ሲበደር ግን እንደዚህ ብሏል አላለም እኮ። ሲበደር እኮ ኢየሱስ ጋር ራሱ ያልነበረ ትህትና እኮ ነው የተገለጠበት። ስለዚህ መጀመሪያ ምን አለ ማለት አለመስጠት። ብር ያላችሁ ወንድሞቻችን ጌታ ሳንቲም የሰጣችሁ በላባችሁ በጥረታችሁ ደክማችሁ ያመጣችሁ ዝም ብሎ ሃሌሉያ አበድረኝ የሚል ሰው ካለ እንዳታበድሩ። እሺ እንዳታበድሩ። ለቤተ ክርስቲያን ሽማግሌ መጀመሪያ ያሳውቅ በሉት። እዚህ ጋር ሁሉንም ነገር ለቤተ ክርስቲያን ሽማግሌ የቤተ ክርስቲያን ሽማግሌ ያውቀዋል ስትለው ሊበላ የመጣ በቃ ተው ብሎ ይሄዳል ወይ ገስጾ ይሄዳል ማለት ነው። እሺ ለምን ወደዚህ እንደሄድኩ አላውቅም። ስለዚህ ማን ነው እያስተማረን ያለው? መንፈስ ቅዱስ ነው። መልእክት ነው። እሺ መልእክት ነው። ስለዚህ ትዕግስትን አድርጉ አለን። ጌታ ይመስገን። ቀጥሎ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 ጀምሮ በሕያው ቃል ባነበው በጣም ጥሩ ክፍል ነው። አንደኛ ተሰሎንቄ ቅድስናን በሚመለከት በጣም ድንቅ ነገር ያስተምረናል። ምዕራፍ 4 ከቁጥር 1 ጀምሮ በሕያው ቃል ወንድሞች ሆይ አሁን እንደምትኖሩት እግዚአብሔርን በሚያስደስት ሁኔታ እንዴት መኖር እንዳለባችሁ እንዴት መኖር እንደሚገባችሁ ከጌታ ከኢየሱስ ክርስቶስ በተቀበልነው ስልጣን መሰረት ከዚህ በፊት አስተምረናችኋል። አሁንም በጌታ ስም የምናዛችሁና የምንለምናችሁ በዚሁ በተማራችሁት መሰረት በይበልጥ እግዚአብሔርን በማስደሰት እንድትኖሩ ነው። መጀመሪያ ትምህርት ቀደመ። እነዚህ የተሰሎንቄ ክርስቲያኖች ኑሩ ከመባላቸው በፊት መጀመሪያ ትምህርትን የተማሩት ማንነታቸውን እንዲያውቁ ተደረጉ። በእውነት ላይ በቅዱስ ቃሉ ላይ ተመሰረቱ። በዚያ እውነት ላይ ተመስርተው ምን እንዲሉ ነው እንዲኖሩ ነው እየመከራቸው ያለው። በይበልጥ እግዚአብሔርን በማስደሰት እንድትኖሩ ነው። ከዝሙት ኃጢአት እንድትርቁና በቅድስና በመኖር በጋብቻ ጸንታችሁ በንጽህና እንድትኖሩ የእግዚአብሔር ፈቃድ ነው። አያችሁ ቅዱሳን፣ እነዚህ ላገቡ ወንድሞች ነው እዚህ ጋር ያለው። ያገባችሁ ወንድሞች በዚያው በትዳራችሁ ጸንታችሁ ዝሙት ውስጥ ሳትገቡ ሌላ ሰው ጋር ሄዳችሁ
ሰውነታችሁን ሳታረክሱ እግዚአብሔርንም ሳታሳዝኑ ከሚስታችሁ ጋር ከባላችሁ ጋር በቅድስና እንድትኖሩ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ዝሙት የሚለው ዝሙት ፈጸመ የሚባለው አንድ ሰው ሲንግል ሆኖ ባለበት ሰዓት ሳይሆን አግብቶ ወይም እሷ አግብታ ባለችበት ሰዓት ላይ ያገባ ሰው የሚሰራው ኃጢአት ምን ተብሎ ይጠራል? ዝሙት ተብሎ ይጠራል። ዝሙት ተብሎ ይጠራል። ስለዚህ እናንተ ያገባችሁ ቅዱሳን፣ ያገባችሁ ወንድሞቼ፣ በትዳር ውስጥ ያላችሁ እህቶቼ ከሌላ ሰው ሰውነት ጋር ለምንድን ነው እንደዛ አይነት አመጽና ኃጢአት የምትሰሩት? ከሚስት ጋር ደስ ይበል ተብሎ ተጽፏል። ከባልሽ ጋር ደስ ይበልሽ። ኦኬ። የሚስትህ ሰውነቷ ፕራይቬት ፓርቷ ላንተ የተፈቀደልህ አካሏ ምን ይበልክ? ያርካ ያስደስት ተብሎ እኮ ተጽፏል። ለምንድን ነው ልጅ ሆይ የሌላዋን ሴት ብብት ለምንድን ነው የምታቅፈው? ለምንድን ነው? ሚስትህ እያለች ባልሽ እያለ ከሌላ ሰው ሰውነት ጋር ራሱ መላመድ መዋሃድ እኮ አመጽ ነው፣ ኃጢአት ነው አይደለም? ክርስቲያኖች ሆነን የአምላክ መንፈስ በእኛ ውስጥ እየኖረ ነውና እንዲሁ በጤነኛ አእምሮ ስናስበው ራሱ የሚስትህን ሰውነት የሚስትህን ገላ ለምደ የባልሽን ሰውነትና ገላ ለምደሽ ከሌላ ሰው ጋር መተኛት ራሱ በጣም አመጽ እኮ ነው። የሚቀፍ ነገር ነው። ቅዱሳን ምን ጎደለክ? ምን ጎደለ? ያችኛዋኛት ወይም ልታቅፋት የምታስባት ሴት ጋር ያለው ነገር በሙሉ ማን ላይ ያለ? ሚስት ላይ ያለ እኮ። በዓለም ላይ ያሉ ሴቶች የሚለያዩት ካንገት በላይ ነው። ካንገት በታች ከውፍረትና ከቅጥነት ውጪ በዓለም ላይ ያሉ ሴቶች ስንት አይነት ናቸው? አንድ አይነት ናቸው። ከሚስትህ አጥተኸው እዛች ሴት ላይ የምታገኘው አዲስ ነገር ራስህን ከማርከስ ውጭ አዲስ ነገር የለም። እግዚአብሔርን ከማሳዘን ውጭ አዲስ ነገር የለም። ቅዱሳን ተከር በእንደዚህ አይነት ነገር እኛ እንታማም። የእግዚአብሔር ጸጋ አለ። ኃጢአተኝነትንና ዓለማዊ ምኞትን ዝሙትን የሚያስክድ የእግዚአብሔር ጸጋ አለ። ይህንን የምንማማረው ራሳችንን ታምነን ሳይሆን የተደገፍነውን የእግዚአብሔርን ጸጋ ታምነን ነው። እግዚአብሔር ይመስገን። ስለዚህ በጋብቻችሁ ጸንታችሁ በትዳራችሁ ጸንታችሁ ጋብቻችሁን ትዳራችሁን አክብራችሁ በቅድስና እንድትኖሩ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ቀጥሎ በጋብቻ ጸንታችሁ የምትኖሩበት ምክንያት አለ እግዚአብሔርን የማያውቁት አሕዛብ ከሚፈጽሙት ከፍትወት ከጾታ እርኩሰት ምን እንድትሉ ነው? እንድትርቁ ነው። ቁጥር 6 በዚህ ነገር ማንም ወንድሙን ደግሞ ምን አይበድል። እዚህ ጋር ጠንከር ያለ ነገር አለ። አንዳንዱ ጭራሽ ዓለማውያን ጋር ብቻ አይደለም የሚሄደው የወንድሙን ሚስት ሁሉ የሚያስብ አለ። በዚህ አቅጣጫ ማንም ወንድሙን ምን አይበድል። ማንም ወንድሙን አይበድል። በፋሚሊ መካከል እንደዚህ ማድረግ በጣም ኃጢአት ነው፣ በጣም አመጽ ነው። ወንድምህ ያገባትን ሴት መተኛት አይደለም ማሰብ ራሱ የከፋ ምንድነው? ኃጢአት ነው። በዚህ ነገር ማንም ወንድሙን አይበድል። ከዚህ በፊት እንደነገርኳችሁ እንደነዚህ ያሉትን ነገሮች የሚያደርገውን ሰው እግዚአብሔር ይቀጣዋል። እግዚአብሔር ይቀጣዋል። ሁለተኛው ቅጣት፣ ሁለተኛው ፍርድ በአማኝ ምን ላይ? ስጋ ላይ። እግዚአብሔር አይዘበትበትም። ችግር የለም። ምን ችግር አለው? እኔና አንቺ እስከተዋደድን ድረስ ነው። ውጤቱን ታየዋለህ። ጌታ ኢየሱስ ጅራፍ እንደሚያነሳ መርሳት የለብንም። በስጋ ወራቱ በምድር ላይ በተመላለሰበት በእነዚያ በስጋ ወራቱ ጊዜ የአባቱ ቤት የጸሎት ቤት ሆኖ ሳለ የወንበዴዎች ዋሻ ሲሆን ዝም አለ እንዴ? አላለም። ጠበቀና ጅራፍ ሰርቶ አካባቢውን ሁሉ አጸዳው። አዎ እንደዚህ ሁሉ አሁን እግዚአብሔር ሰው በሰራው መቅደስ አይኖርም። የእግዚአብሔር መቅደስ ማን ነው? እኛ ነን። ስለዚህ መቅደሱ አካባቢ ሻጭ ለዋጭ፣ ነጋዴ፣ ቦዘኔ፣ አጭበርባሪ፣
አመጽ የሚካሄድበትን ነገር በሙሉ የሚያደርግ ነገር ሲሰበሰብ ዝም የሚል ይመስልሃል? ዝም የሚል ይመስልሃል? አሁንም ምኑን ያነሳል? ጅራፉን ያነሳል። ጅራፉን ያነሳል። ስለዚህ እግዚአብሔር እርሱን ደግሞ ምን ይለዋል ተባለ? ያፈርሰዋል ተብሏል። ከዚህ በፊት ተማምረናል ማለት ነው። እግዚአብሔር ይቀጣዋል። ስለዚህ ቅጣት እንዳለ መርሳት የለባችሁ። በበሽታ ልንቀጣ እንችላለን። በኤችአይቪ ኤድስ ሊቀጣ ይችላል። በአባላዘር በሽታ ልትቀጣ ትችላለህ። ሰውነትህ እላይ ላይ እንደ ልብስ ሊያልቅ ይችላል። ጥንቃቄ ያስፈልጋል። የእግዚአብሔርን ቤተ መቅደስ የሚያፈርስ የሚያቆሽሽ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል ተብሏል። ያፈርሰዋል ተብሏል። በጣም ጥንቃቄ ያስፈልጋል። ኢየሱስን እንፍራው። እሺ እንፍራው። ወንድማችን ነው ወንድም ጋሼ ምናምን የስ እንደ ኪዳኑ። ነገር ግን ያ ማለት ኦኬ ልንፈራው አይገባም ማለት ኢየሱስን መፍራት አለብን። ኢየሱስን መፍራት አለብን። ኦኬ አሁንም ጌታ ነው አይደል? ኢየሱስ ጌታ ነው። ስለዚህ በስነ ስርዓት ሊቀጣን ይችላል። ታላቅ ወንድም የቤት በኩር ካለ እኔ ታላቅ ወንድም ነኝ፣ ታናናሾቼ ሲያጠፉ ማዘር ምንም አይደለም የምትለው አንተ ያለህ ይሄው እንደዚህ እያደረጉ ነው ትባላለህ። ያን ጊዜ እርምጃ ትወስዳለህ። እርምጃ ትወስዳለህ። እንደዚሁ ሁሉ የአዲሱ ፋሚሊ ታላቅ ወንድም ማን ነው? ኢየሱስ ነው አይደል? የዚህ ዘላለማዊ ቤተሰብ ታላቅ ወንድም ኢየሱስ ነው። በታላቅ ወንድምነቱ እንኩራራለን፣ ወንድም ጋሼ እንላለን። ሌላ ክፍል በሙሉ እናስፈራራበታለን። አጋንንቶች እኛ አካባቢ ራሱ ኦኬ መበጥበጥ አይችሉም። ማን አለ? ወንድም ጋሼ አለ። ወንድም ጋሼ አለ። ግን አንተ ደግሞ ራስ መበጥበጥ ስትጀምር ወንድም ጋሼ በደንብ ያገለግልሃል ማለት ነው። በደንብ ያገለግልሃል። በደንብ አድርጎ ምን ይልሃል? ይቀጣሃል። ጢባ ጢቤ ይጫወትብሃል። እሺ ስለዚህ በዚህ ነገር ማንም ወንድሙን አይበድል ካለ በኋላ እግዚአብሔር ይቀጣዋል ይልና እግዚአብሔር የጠራን በቅድስናና በጽድቅ እንድንኖር እንጂ በርኩሰት እንድንኖር አይደለም። ለምንድን ነው የተጠራ ነው? እግዚአብሔር ጠርቶናል። እስኪ ስለ ጀነራል ኮሊንግ እና ስፔሻል ኮሊንግ እንማማራለን። ጥሩ። ጀነራል ብለን ስፔሻል ብለን ከፋፈል ነው ጥሩ። አጠራሩ ይህንን ይመስላል። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ጠርቶናል። የጠራን ደግሞ ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ነው። ጥሩ። ከተጠራንባቸው ምክንያቶች መካከል አንዱ እግዚአብሔር ለምንድን ነው የጠራን? በጽድቅና በቅድስና እንድንኖር እንጂ በአመጽና በኃጢአት እንድንመላለስ አልጠራንም። ስለዚህ አባባን ማክበር አለብን። በህይወት ምልልሳችን በጽድቅና በቅድስና ክርስቶስን በሚያስከብር የህይወት ምልልስ በሰፈር በስራ ቦታ በእንቅስቃሴዎቻችን ሁሉ የኢየሱስ መልክ፣ የኢየሱስ ንጽህና፣ የኢየሱስ ቅድስና ከአነጋገራችን ጀምሮ በህይወት ምልልሳችን የእርሱ የህይወት ስርዓት በእያንዳንዳችን ሊገለጥ ያስፈልጋል። ከዚያ ባክህ እንደዚህ ብሎ ነገር የለም እኔ እንደፈለኩ ነው የምኖር የሚል ሰው ካለ ደግሞ ይህንን የሚቃወም ሰው ካለ ይላል ወረድ ብሎ ከላይ የዘረዘርነውን ነገር የሚቃወም ሰው ካለ እርሱ የሚቃወመው ከሰው የተሰጠውን ትእዛዝ ሳይሆን መንፈስ ቅዱስን የላከላችሁን እግዚአብሔርን ራሱን ነው። ስለዚህ ይሄ ሰው ማንን እየተቃወመ ነው? እግዚአብሔርን እየተቃወመ ነው። ስለዚህ በጽድቅና በቅድስና እንድንኖር ተጠርተናል። ቲቶ አባ ጸጋ ጨምርልን። የቅድስናን ህይወት የምንለማመደው ቅድስና ቲቶ የምታውቁት ጥቅስ አለ። ምዕራፍ 2 ከቁጥር 11 ጀምሮ የመጀመሪያው የጸጋው ስራ የተገለጠው በክርስቶስ የመጣው የጸጋው ስራ እኛን በኃጢአታችን ምክንያት ሊያገኘን ከነበረው ከመለኮት ቁጣ ምን ማለት ነው? ማዳን። ከዚህ የተነሳ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏልና ተገልጧል። እኛ ሁላችን በዚህ በተገለጠው በሚያድነው ጸጋ ምን ብለናል? ተጠቅመናል። አሁን ጨርሰናል። የመጀመሪያው የጸጋው አሰራር በእኛ ላይ ፍጻሜ አግኝቷል። ምን የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏልና ተገልጧልና። ይሄ ጸጋ ግን ከዚያ በኋላ ደግሞ የሚቀጥል ስራ አለው። ቀጥሎ ምን ይላል? ቁጥር 12 ይህም ጸጋ ያዳነን ያ ጸጋ
ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ምን ብለን ክደን። ስለዚህ ኃጢአተኝነትንና ዓለማዊ ምኞትን ምን ይላል ማለት ነው? ያስክዳል ማለት ነው። ብዙ ጊዜ ጸጋ ጸጋ እያልን ስናስተምር ጸጋ ጸጋ እያላችሁ ወጣቱን ወደ ኃጢአት መራችሁ ይላሉ። ጸጋ ለኃጢአት ላይሰንስ ሰጥቶ አያቅም፣ ደግሞም አይሰጥም። ኃጢአትን እንድንጸየፍ፣ ኃጢአትን እንድንክድ፣ አመፃን እንድንክድ ያደርጋል እንጂ የተገለጠው ጸጋ ፈጽሞ ለኃጢአት ላይሰንስ ሰጥቶ አያቅም። ለዚህ ደግሞ እኛ እዚህ ቤት ያለን ሁላችን ምስክሮች ነን። የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ምን ይላል? ያስክዳል። ተጨማሪ የእግዚአብሔር ጸጋ ከኃጢአት ጋር ብቻ አይደለም መገናኘት ያለበት፣ ከዚያም ያልፋል። እዚህ ጋር የተጠቀሰው ኃጢአተኝነትንና ዓለማዊ ምኞትን ያስክዳል ስለሚል ነው። ግን አንዳንድ ጊዜ በፍቅር ስንመላለስ ለወንድምህ ስትል መብትህን እንኳን እንድትተው ሁሉ ያደርጋል። የእግዚአብሔር ጸጋ አንተ መጠቀም እየቻልክ ድርሻው ያንተ ሆኖ መብቱ ያንተ ሆኖ እያለ ለወንድምህ ስትል ከፍቅር ተነስተህ የምትጠቀምበትን ነገር በሙሉ እንድትተው ሁሉ ያደርጋል። ጸጋው ትልቅ ነው ቅዱሳን። ጸጋው ከተማማርነው ሁሉ በላይ ነው። ያ ብዙ ጊዜ እንግዲህ የሚያሸንፈን የኃጢአት የድካም ጉዳይ ስለሆነ ምንጮሆ ምን ላይ ብለን ጸጋው ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። እውነት ነው። ግን ከዛም ሁሉ ያለፈ አሰራር አለው። ለምሳሌ ጸጋው ከሁለንተናችን ጋር የተያያዘ ነው። ከሁለንተናችን ጋር ከመንፈሳችን ከነፍሳችንና ከስጋችን ጋር የተያያዘ ነው። ከመንፈሳችን ጋር ባለው ግንኙነት ከመለኮት ቁጣ ምን ብሎናል? የተገለጠው ጸጋ አድኖናል። ከነፍሳችን ጋርና ከህይወት ምልልሳችን ጋር በተያያዘ ደግሞ ዕለት ዕለት ያጸጋ ምን ይልልናል? ይበዛልናል። ተመልከቱ፣ ዕለት ዕለት ይበዛልናል። አሁንም ደግሞ ከስጋ መዳናችን ከትንሣኤ አካል ጋር በተያያዘ ደግሞ ያ የሚገለጥ ጸጋ ደግሞ ከፊት ለፊት ደግሞ በሚገለጠው ጸጋ አማካኝነት ሙሉ ደህንነትን ምን ይለናል? ያጎናጽፈናል። ስለዚህ ጸጋውን በደንብ አድርገን መጠቀም አለብን። ጸጋ ስንል የትምህርት ርዕስ አይደለም። ጸጋ የእግዚአብሔር የህይወት ስርዓት፣ ጸጋ ራሱ ኢየሱስ ክርስቶስ፣ ጸጋ ለማይገባቸው ሰዎች የሚሰጥ ነፃ የእግዚአብሔር ስጦታ፣ ጸጋ ተቀባዩን የማይመጥንና የሰጪውን ለጋስነት የሚያሳይ የእግዚአብሔር ቸርነት ነው። ያለ ጸጋ ምንም ነን። ከመመረጥ ጀምሮ እስከ መክበር ድረስ ሁሉ በምንድነው? በጸጋ። በእግዚአብሔር ተጀምሮ በሰው የሚቋጭ ነገር እንደሌለ ሁሉ በጸጋ ተጀምሮ በህግ የሚቋጭ ነገር የለም። አለበለዚያ ጸጋ መሆኑ ይቀር። ጸጋ ይበላሻል። ጸጋ ያንተ እርዳታ፣ ጸጋ የህግ እርዳታ ያስፈልገው። ምክንያቱም በክርስቶስ የተገለጠው ጸጋ ሙሉ ጸጋ ነው። ቃልም ምን ሆነ? ስጋ ሆነ። ቀጥሎስ ጸጋና ምንን? እውነትን ምን ብሎ ተሞልቶ። አየ ጎዶሎ ጸጋ አይደለም የተገለጠው። ህግ የሚያስፈልገው ጸጋ፣ የህግ ድጋፍ የሚያስፈልገው ጸጋ አልተገለጠም። ሙሉ ጸጋ ነው። ስለ ቁጥር 14 እንደዛይና ቁጥር 16 ላይ ሄዶ ምን ይላል? እኛም ደግሞ ከሙላቱ ምን ብለን ተቀብለን። ኢየሱስ ክርስቶስ ተሞልቶ የመጣው ምንና ምን ነው? ጸጋና እውነትን ነው። ከዚያ ከጸጋው ሙላት ደግሞ እኛ ሁላችን ተቀብለን በጸጋ ላይ ምን ተሰጥቶናል? በጸጋ ላይ ህግ ነው። በጸጋ ላይ ጸጋ፣ በጸጋ ላይ ጸጋ። ስለዚህ ሁሉ በጸጋ ስናገለግል በጸጋ፣ እርስ በርሳችን ባለን ግንኙነት ጸጋ፣ የተጠራ ነው በጸጋ፣ የዳን ነው በጸጋ፣ የምንኖረው በጸጋ። ሐዋርያው ጳውሎስ ከሌሎች ሐዋርያት በላይ ደክም ያለው አገልግያለሁ አለ። ነገር ግን እኔ ሳልሆን በእኔ ውስጥ ያለ የእግዚአብሔር ምንድነው? ጸጋ ነው። ለአገልግሎት ጸጋ። ኦኬ። ከፊት ለፊት ደግሞ በጌታ በኢየሱስ ክርስቶስ መገለጥ ደግሞ የምንጠባበቀውና የሚገለጥ ምን አለ? ጸጋ አለ። ይሄ ጸጋ ኃጢአተኝነትንና ዓለማዊ ምኞትን እያስካደ በጽድቅና በቅድስና እግዚአብሔርንም በመምሰል እንድንኖር ጸጋው ምን ይለናል? ያስተምረናል። ወይም ዋናው ቋንቋ ያሰለጥነናል። ማሰልጠን። አንዲት እናት ልጇ ቆሞ እንዲሄድላት ስልጠና እንደምትሰጠው፣ ኦኬ፣ ቆሞ እንዲሄድላት ስልጠና ትሰጠዋለች አንዲት እናት። እንደዚያው ጸጋው ካለንበት የእድገት ደረጃ ወደሚቀጥለው ደግሞ እንድንሸጋገር
ቆመን ራሳችንን ችለን እንድንሄድ ከዲፔንደንትነት ህይወት ወጥተን ደግሞ ራሳችንን ችለን ወደ ማቹሪቲ ክላስ ውስጥ ገብተን እንድንራመድ ጸጋው ምን ይሰጠናል? ስልጠና። ኃጢአተኝነትንና ዓለማዊ ምኞትን እንድንክድ እያደረገ በዚህ ደግሞ በጽድቅ በቅድስና እግዚአብሔርን በመምሰል የሰማይን የህይወት ስርዓት ምድር ላይ ኤክስፔሪየንስ እንድናደርግ ምን ይረዳናል። በንባብ ብቻ ልጨርስ። 2 ጥቅስ አለ። በንባብ ልጨርስ እችላለሁ አይደል? ሄድ ሰዓት አለን። ዛሬ ማስታወቂያ ስላለን ቶሎ እንዳትሄዱ ማስታወቂያ አለን። እሺ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 በሕያው ቃል ማለት ነው ከእግዚአብሔር የተወለደ ይላል አይደል? ከማን የተወለደ? በቃ እግዚአብሔር ልጆች ናችሁ። ከእግዚአብሔር ተወልደናል። ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ አድርጎ አይኖርም ይላል። አያችሁ የቅድስና ህይወት የምንለማመደው ቅድስና ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር፣ የእግዚአብሔር የቅድስና ስፐርማ፣ የእግዚአብሔር የቅድስና ዲኤንኤ፣ የእግዚአብሔር የቅድስና ሲድ በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ እንደ ሆቢው አድርጎ ምን አይልም አይኖርም። ኃጢአት ሰፈር ለምንድን ነው ሀብትሽ የማትሄደው? ገሃነምን ፈርቻ አይደለም። ገሃነምን ፈርቻ አይደለም። ኃጢአት ሰፈር የማልሄደው እግዚአብሔር በቃ ገሃነም ውስጥ ይጥለኛል ብዬ አይደለም። ኃጢአት ሰፈር ጋር የማልሄደው አንደኛ ማንነቴን ስለማቅ ማንነቴን አውቃለሁ። ምን ማለት ነው? በክርስቶስ ኢየሱስ አዲስ ፍጥረት ነኝ። ሁለተኛ ደግሞ በክርስቶስ ኢየሱስ የእግዚአብሔርን የቅድስና ዘር ተካፍያለሁ። ከተካፈልኩት የህይወት ዘር ጋራ ያኛው አብሮ አይሄድም። ያዳነኝ ጸጋ ኃጢአተኝነትንና ዓለማዊ ምኞትን እንድጸየፈው እያደረገ በጽድቅና በቅድስና የእግዚአብሔርን የህይወት ስርዓት እንድገልጥ ስለሚያደርገኝ ፈጽሞ ወደ ኃጢአት ሰፈር ሄዶ በኃጢአት ምልልስ ውስጥ መግባት ይመጥነናል? ቅዱሳን ይመጥነናል? አይመጥነንም እኮ አይመጥነንም። እንዲሁ ለመጋጋጥ ካልሆነ በስተቀር እንዲሁ ሄዶ ተጎርቶ አካለ ጎዶሎ ሆኖ ለመመለስ ካልሆነ በስተቀር በብዙ ነገር ነው የሚጎርልብ። ብዙ ነገር በመንፈሳዊ ነገር ውልቅልቅ ብለህ ነው የምትገባው። ብዙ ነገር የሄዱ ሰዎች ሲጠቀሙ አይታችኋል? ተጠቅመው አይታችኋል? አንዳንድ ወንድሞቻችን ዘማሪ ነበሩ ምናምን አይነት ነገር ከዛ በኋላ በቃ ዓለም ውስጥ ገቡ። ወደ ዘፈን ሁሉ አወጣ። አንዱ ዘፈን ሁሉ አወጣ። እንግዲህ ወንድማችን ይሁን አይሁን መድኃኒዓለም ያውቃል። ወንድሞቻችን የእግዚአብሔር የቅድስና ዘር ያለባቸው ሰዎች እስከዛ ድረስ ይሄዳሉ ብዬ አላምንም ፈጽሞ። ሆሊ ስፒሪት እኮ አለ። አንተ ሆሊ ስፒሪት አለ እኮ በውስጥ ሄደህ መቼም እግዚአብሔር ብለህ በዘመርክበት እርሱን ባመለክበት አንደበትህ ያውም እኮ እያየህ ብትዘፍን አንዳንዴ ጥሩ ነው። እያየህ አይነ ስውር ሆነ አንቺ ልጅ ትላለህ እንዴ? ጥርስሽ ምንሽ ወገብሽ ምናምን መች አየሃት? ሳታይ ነው እንደ ወገብሽ የምትለው። አንድ ወንድማችን እንደዛው ነው አይደል? አይነ ስውር ነው ጌታ እያለ ሲያመልክ ነፍስ አይቀርልህም። ከዛ ወረደ አንቺ ልጅ ማለት ጀመረ። በበቀደም ፎቶውን ለቀው የድሮውንና ያሁኑን ብለው ቡቱቶ መስሏል አይደለ? ያ አየው ክርስትና ለዘላለሙ ብቻ አይደለም። ምድር ላይ ስትኖር ይሄኛው ስጋህን ያለመልመዋል። ተጠቃሚዎች ነን እኛ፣ ተጠቃሚዎች ነን። እውነት እላቸዋለሁ። ጸጉራችን ገባ ቢል ሄደን አስተክለን አንመጣም። ከኢየሱስ ጋር ያለንን ፌሎሺፕ ስናጠነክር ይለመልማል፣ ይበቅላል። ተስፋ አለን ማለት ነው። ተስፋ አረ ኢየሱስ ጌታ ነው። ወደሱ መጠጋት እኮ ነው። ወደሱ ያምልኮ መንፈስን ማብዛት ነው። ያምልኮ መንፈስን ስታበዛ ብዙ ነገር ይስተካከላል። ብዙ ነገር ባጭር የተቀጨው ሴል ሁሉ እንደገና ሪቫይቭ ያደርጋል። አባባ እባክህ ጸጋ ጨምርልኝ። የእውነት ነው። አሁን አንዱ ህንድ ሄደ። ሙቀቱ ብቻ አቋምህን የሆነ ነገር ያደርገዋል። የሚሰጠው ሕክምና ከጎኑ የነበሩት ሁሉ ጠቁረው ካስተው ነው ያሉት። ወንድማችን ግን ህንድ ለትምህርት አይደለም ለንግድ የሄደ ነው የሚመስለው።
ኦኬ ለንግድ በቃ ንግድ ምንትን ለማለት በመርከብ የሚያስመጡ ሰዎች አሉ። በቃ በዛ አይነት ደረጃ ያሉ ሰዎች እንኳን አያምርባቸውም ወንድም ያምሮበት እንደመጣው። በዛ ላይ ደግሞ ወንድማችንን ልጠይቁ የምትሄዱ ጴንጤዎች ስነ ስርዓት ያዙ። ሄዳችሁ ምን አንተ ያመመህም አትመስልም እኮ ያመመህም አትመስል አደከሙኝ አለ። ዓለማውያን መጥተው እመቤቴ እንግዲህ ትማርህ ምናምን ብለው ይሄዳሉ። ጴንጤ ይመጣና ምን ያመመህ እንዴት ነው ያመመህ ከዛስ እንዴት ሆነ እንትኑን ሁሉ እንድትነግራቸው ነው እንዳለ ሙሉ ግን ያመመህ አትመስልም እንዴ ዝም ብለህ ምናምን ነገር። ኢትዮጵያ ላይ እኮ የሚሰራ ነገር ነው። ዝም ብለህ ብርህን ስታባክን ነው። ለምን ቆመ ነው? ኧረ በኢየሱስም ገና ያምርበታል፣ ገና ይለመልማል። ይሄ የምቀኝነት መንፈስ ከርዕሴ ወጣው። ጌታ ሆይ አም ሶሪ። እሺ ስለዚህ ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ እንደ ሆቢው አድርጎ አይኖርም። መጨረሻ ራእይ መጽሐፍ ራእይ 21-22 አባባ እናመሰግናለን። ራእይ 22 ቁጥር 11 እሷን ብቻ አንብበን እንጨርስ። ራእይ 22 ቁጥር 11 እሺ እንደዚህ ይላል፣ አመፀኛው ወደፊት ምን ይበል ያምጽ። ወደፊት የሚያምጸው ለምንድን ነው? አመፀኛ ስለሆነ። የአመፀኝነት የህይወት ስርዓት ውስጥ ስላለ፣ የህይወት ስርዓቱ አመፃ ስለሆነ፣ በእርሱ ውስጥ አመፃ ስላለች አመፃን አለማድረግ አይችልም። የህይወት ስርዓቱን መግለጥ አለበት። ለዛ ነው ኢየሱስ ስለ ዛፍ ሲያወራ ከመልካም ዛፍ ክፉ ፍሬ አይታጨድም፣ አይለቀም። ከክፉ ዛፍ ደግሞ መልካም ፍሬ አይታጨድም። ለምን በሚባልበት ጊዜ ዝርያው ይለያያል። ከማንጎ አቮካዶ ከጠበክ ኦኬ ያለ ዝርያው የሆነ ነገር ከጠበክ ችግሩ ያለው አንተ ጋር ነው ማለት ነው። መጠበቅ የለብህም። ለምንድነው ክፉ ዛፍ ክፉ ፍሬ የሚያበቅለው? ለምንድነው ሲባል መጀመሪያ ምን ስለሆነ? ክፉ ስለሆነ። መልካም ዛፍ መልካም ፍሬ 30 ይሁን 60 ይሁን 100 ይሁን ውፍረቱ ቀጠነ ወፈረ እሱ ሌላ ጉዳይ ነው። ግን ፍሬ ማፍራቱን ምን አይልም አያቋርጥም፣ ያፈራል። ግን ሲያፈራ መልካም ለመሆን ሳይሆን የሚያፈራው ምን ስለሆነ ነው? መልካም ዛፍ። እዚህ ቦታ ላይ ጀስት ላይክ እንደዛ ነው እያስተማረን ያለው። አመፀኛው ወደፊት ምን ይበል ያምጽ። የህይወት ስርዓቱን መግለጥ አለበት። አመፀኛ ስለሆነ የአመፀኝነት የህይወት ስርዓት ሊገለጥበት ይገባልና አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ምን ይበል ይርከስ። ወደፊት የሚረክሰው እርክስናን ኤክስፒሪየንስ የሚያደርገው ኦኬ የርክስናን የህይወት ስርዓት የሚለማመደው ለምንድን ነው ሲባል እርኩስ ለመሆን ነው? እርኩስ ስለሆነ ነው? እርኩስ ስለሆነ። ቀጥሎ ወደኛ ይመጣል። እርኩስም ወደፊት ይርከስ ካለ በኋላ ጻድቁም ይላል። ሃሌሉያ። መጀመሪያ እኛ ምንድነን? ጻድቃን ነን፣ በክርስቶስ የእግዚአብሔር ጽድቅ ነን። እሺ ጻድቁም ወደፊት ጽድቅ ያድርግ። አየው ከሌሎች ሃይማኖቶች ጋር ራሱ የምንለያየው እዚህ ቦታ ላይ ነው። እነሱ ጽድቅን አድርገው ጻድቅ ለመባል ነው የሚያስቡት። መጽሐፉ ግን በተቃራኒ ነው ያስቀመጠው። በክርስቶስ የራሱ ጽድቅ አደረገን፣ በክርስቶስ የእግዚአብሔር ጽድቅ አደረገን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እርሱ እናንተ በእርሱ ሆናችሁ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለተደረገን ነው ማለት ነው። መጀመሪያ የእግዚአብሔር ጽድቅ ተደርገናል። አሁን ለዚያ የሚመጥን የህይወት ስርዓት ምን ይልብናል ማለት ነው? ይገለጥብናል። ጽድቅን የምናደርገው ጻድቅ ለመሆን ሳይሆን ጻድቅ ስለሆንን ነው። አባባ እናመሰግናለን። ቀጥሎ ከትምህርታችን ርዕስ ጋር ወደሚገናኘው እንመጣለን። ቅዱሱም ወደፊት ምን ይበል ይቀደስ። የምንለማመደው ቅድስና ውስጥ ለመግባት ግን መጀመሪያ ምን መሆን ያስፈልጋል? ቅዱስ መሆን። ቅዱስ ለመሆን ደግሞ ሃይማኖታዊ ስርዓትንና ህግጋትን መጠበቅ መፈጸም ሳይሆን በክርስቶስ በማመን ሰማይ ቅዱሳን ሊለን ይገባል።
ቅድም እንዳን የእግዚአብሔር የቅድስና ዘር በውስጣችን መኖር አለበት። ያን ጊዜ የእግዚአብሔር ዘር በውስጣችን ስላለ በክርስቶስ ቅዱሳን ሆነናል። ከዚህ በኋላ የቅድስናን የሕይወት ሥርዓት የምንገልጠው ቅዱሳን ስለሆነን እንጂ ቅዱሳን ለመሆን አይደለም። አባባ እናመሰግናለን። ስለዚህ ቅዱሳን በክርስቶስ የተቀደስን ሁላችን ቅዱሳን ወደፊት የቅድስናን ሕይወት እንድንገልጥ ሲመክረን ምን አለ? ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ። እስከዛ ድረስ ደግሞ የቅድስና ሕይወታችንን እየተለማመድን ባለንበት ሰዓት ወደ ፍጽምና አልቲሜት ሳንቲፊኬሽን ውስጥ አንገባም። የግድ እርሱ መምጣት አለበት ወይ እኛ መሄድ አለብን። ኢየሱስ ግን ቸኩሏል ቶሎ ሊመጣ። ስለዚህ ምን አለ? እነሆ በቶሎ እመጣለሁ። ኢየሱስ ይምጣ ይገላግለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ሽልማቴ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እርሱ እመጣለሁ ሲል ቁጥር 17 መንፈሱና ሙሽራይቱ ደግሞ ምን ይላሉ? ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ቁጥር 20 ይህንን የሚመሰክር አሁንም በቶሎ መምጣት ስለቸኮለ ኢየሱስ ምን አለ? በቶሎ ምን እላለሁ? እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ማስታወቂያን ሰማና ጋሽ ቀናቴ